ክፍላችሁ ሲዝረከረክ ታስተካክሉታላችሁ፣ ቦርሳችሁ ሲዝረከረክ ታስተካክሉታላችሁ፣ ምንም ነገር ቢዝረከረክ ታስተካክላላችሁ። አይምራችሁ ሲዝረከረክ እንዴት ነው ታስተካክሉት? ሰሞኑን ፋይናል ነበረን እኛና በቃ ምንም እናነባለን። ከዛ የሆነ ሰዓት የሆነ ሀሳብ ይመጣልኛል፣ ቆይ ከፋይናል በኋላ እየተባለ ተጠራቅሞ በጣም ልክ አልነበረም እዚህ ውስጥ። ከዛ ትላንትናና ዛሬ ቀን ውስጥ ቁጭ ብዬ አስተካከልኩት። እዚህ ውስጥ ያሉትን የተዝረከረኩትን ነገሮች አስተካከልኩት እና እናንተም አይምራችሁ ውስጥ ያለውን ነገር እንዴት እንደምታስተካክሉ አጭር ቪዲዮ ላሳያችሁ። አፕሊኬሽኑ ስሙ ምንድነው? ኖሽን የሚባለው። ዳውንሎድ አድርጋችሁ መስራት ትችላላችሁ። ባዶ ፔጅ ነበር ይሄ ሙሉ እኔ ያስተካከልኩት። የተከተልኩትን ዩቲዩብ ቪዲዮ ሊንኩን አስቀምጥላችኋለሁ ስቴፕ ባይ ስቴፕ። እሷም እንዴት እንደሚሰራ ታሳያችኋለች። ከዚህ ውስጥ ለምሳሌ ቪዥን ቦርዱን ስናየው ፎቶ ኢምፖርት ማድረግ ትችላላችሁ። ፒንተረስት ካላችሁ ከፒንተረስታችሁ ጋር ሊንክ አድርጋችሁ፣ ካልፈለጋችሁ ደግሞ ከጉግል ኮፒ ፔስት ማድረግ ትችላላችሁ። አሁን ቪዥን ቦርድ በትንሹ ይሄን ይመስላል የከተትኳቸው ፎቶዎች። ከዛ በኋላ ከቪዥን ቦርድ ስትወጡ ደግሞ ምን አለ? ሪዲንግ ሊስት አለ፣ መስራት ያለብኝ ነገሮች አለ ምናምን። ናቪጌሽን ማለት ደግሞ በምንድን ነው መስራት የምትፈልጉት ነው። አሁን ይሄ ትምህርት አለ፣ ወርክ አለ፣ ጀርናሊንግ አለ፣ ብቻ ማስተካከል የምትፈልጓቸው ነገሮች ናቪጌሽን ላይ ናቸው። ከዛ መጀመሪያ በትንሹ ስትጀምሩ ለአንድ ሳምንት ያህል ሞክሩት። ነው ለአንድ ሳምንት ብዬ የጻፍኩት የ3 ቀን ነው፣ የሰኞ ማክሰኞና የእሁድን የጻፍኩት። እነሱን እያያችሁ ከሰሩላችሁ ትቀጥላላችሁ። ከዛ መልሳችሁ ከታችም ካላንደር ታደርጉና አሁን ለምሳሌ ልደት ካለ ወይ መሄድ ያለባችሁ ቦታ ካለ ካላንደር ላይ ይሄን ቀን ይሄን መስራት አለብኝ ብላችሁ ፒናውስ ለማድረግ ማለት ነው። ከዛ ብዙ ቴምፕሌቶች አሉት። በቀኝ በኩል ሪዲንግ ሊስታችሁ አለ። ፒንተረስት ቦርዴን ይሄ ኢምፖርት ያደረኩበት ነው። ከዛ ቱዱ ሊስታችሁን ትራከር አለ። ብዙ ነገር አለው። ብቻ ቪዲዮን ሄዳችሁ ተከትላችሁ እናንተም የራሳችሁን ለትንሽ ጊዜ ሳታበዙ ስሩ። የቪዲዮ ሊንክ ከታች አስቀምጥላችኋለሁ። እሱን እየተከተላችሁ ስቴፕ ባይ ስቴፕ መስራት ማለት ነው። ግን አሁን ስትሰሩት ሁሉንም ነገር አጻፉት። እሺ ለዛ ነው 2 ቀን ብዬ የከፈልኩት። አሁን የዛሬ ነገና የማክሰኞን ጽፍ ያለው 3ቱ ቀን እንደሚሰራልኝ እንደማይሰራልኝ አይቼ የሚሰራ ከሆነ ቀጥላለሁ ማለት ነው እንጂ የ2 ሳምንት ሙሉ ጽፌ ከዛ የወር ጽፌ ሙሉን አስታክዬ ምናምን ከሰራው አይምሮዬ በጣም ብዙ ሎድ ይበዛበትና አንዱንም ሳልሰራው ተዋለው ማለት ነው። ስለዚህ ኖሽን ዳውንሎድ አድርጉና ዩቲዩብ ሊንኩን ኮሜንት ላይ አስቀምጥላችኋለሁ ወይም ከታች ባዮ ላይ አደርግላችኋለሁ። የቪዲዮ ሊንክ ከታች አስቀምጥላችኋለሁ ወይ ኮሜንት ላይ አደርግላችኋለሁ። ከሱ ሄዳችሁ እዩትና ራሳችሁ ላይ ሎድ ሳታበዙ የተዝረከረከውን ነገር አስተካክሉት ማለት ነው።